ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ውድ ቤተሰቦቻችን ትላንትና የተደረጉ የአፍሪካ ዋንጫ ጨዋታዎች ያሉ እነሱን የተመለከቱ ጉዳዮችን እናነሳለን። በተለይ የምድብ ጨዋታዎች ተደርገው ተጠናቀዋል። በቀጣዩ ዙር ማን ከማን ጋር ይገናኛል የሚለውን ጉዳይም እንዲሁ የምንመለከት ነው የሚሆነው። ሌላኛው የምናነሳው ጉዳይ ዛሬ በተወዳጁ የእንግሊዝ ፕሪምየር ሊግ የሚደረጉ ጨዋታዎች ያሉ እሱንም እናነሳለን። የዝውውር መስኮቱ ሌሊቱን ክፍት ሆኗል። በዝውውር ጉዳዮች ላይም የምናነሳቸው በርከት ያሉ ጉዳዮች የሚኖሩ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ይህንን ፕሮግራም ወደ እናንተ እያደረስኩኝ ፉአድ ባህሩ ቆይታን አደርጋለሁ። ሀሳብ አስተያየቶቻችሁን፣ ስምና አድራሻችሁን እየጠቀሳችሁ ጻፉልን። እኛ ቪዲዮአችንን ወደ እናንተ አደርሰናል። እናንተ ደግሞ ላይክ እና ሰብስክራይብ እያደረጋችሁ ከኛ ጋር ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። አብራችሁኝ ነው። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። በኢትዮጵያ ፕሪምየር ሊግ መርሃ ግብር ኢትዮጵያ ቡና ከመቻል ጋር ያደረጉት ጨዋታን 1-0 በሆነ ውጤት ኢትዮጵያ ቡናዎች ማሸነፍ ችለዋል። የኢትዮጵያ ቡናን የማሸነፊያ ግብም ዲቫይን ዋቹካ ትላንትና ኳስና መረብን ማገናኘት ችሏል። በዚህም ኢትዮጵያ ቡና 15 ነጥቦችን በመሰብሰብ 12ኛ ደረጃ ላይ ሲቀመጥ፣ የትላንትና ተጋጣሚው መቻል በ20 ነጥቦች 7ኛ ደረጃ የተቀመጠ ቡድን ነው። በሌላኛው መርሃ ግብር ኢትዮጵያ ንግድ ባንክም ድል ቀንቶታል። በኢትዮጵያ ፕሪምየር ሊግ መርሃ ግብር ኢትዮጵያ ንግድ ባንክ ከኢትዮጵያ መድን ጋር ያደረጉትን ጨዋታ 2-1 አሸንፏል። የኢትዮጵያ ንግድ ባንክን ግቦች ናትናኤል ዳንኤል እና አዲስ ግዴ ሲያስቆጥሩ፣ ለኢትዮጵያ መድን ረመዳን የሱፍ ነው ኳስና መረብን ማገናኘት የቻለው። ኢትዮጵያ ንግድ ባንክ በ15 ነጥቦች 11ኛ፣ ኢትዮጵያ መድን በ10 ነጥቦች 17ኛ ደረጃ ላይ ተቀምጠዋል። በቀጣይ ኢትዮጵያ ንግድ ባንክ ከሸገር ከተማ፣ ኢትዮጵያ መድን ደግሞ ከመቀሌ ሰባ እንደርታ ጋር ጨዋታቸውን ያደርጋሉ። የአፍሪካ ጉዳዮቻችንን እንመልከት። የአፍሪካ ዋንጫ ቀሪ የምድብ ጨዋታዎች ትላንትና ምሽትም ቀጥለው ተደርገዋል። የመጨረሻዎቹ ሁለት ምድቦች ላይ ያሉት ቡድኖች ትላንትና ጨዋታቸውን ያደርገዋል። በዚህ መሰረትም በአፍሪካ ዋንጫው የምድብ ጨዋታ አልጄሪያ ኢኳቶሪያል ጊኒን 3-1 በሆነ ውጤት ማሸነፍ ችላለች። ለአልጄሪያ የማሸነፊያ ግቦችም ቤላይድ ቻቢና ማዛ ናቸው ሲያስቆጥሩ፣ ንሱ የኢኳቶሪያል ጊኒን ጎል ከመረብ ጋር ያሳረፈው ተጫዋች ነው። አልጄሪያ ሁሉንም የምድብ ጨዋታዎች ያሸነፈች ብሔራዊ ቡድን ነች። ቡርኪና ፋሶ በበኩሏም ከሱዳን ጋር ያደረገችውን ጨዋታ በበርትራን ትራዎሬ እና በኩዌሲ ግቦችም 2-0 በሆነ ውጤት አሸንፈው መውጣት የቻሉበት አጋጣሚን የተመለከት ነው። ከምድቡ አልጄሪያ፣ ቡርኪና ፋሶና ሱዳን ምርጥ ሶስተኛ ሆነ። አልጄሪያና ቡርኪና ፋሶ ደግሞ በቀጥታ ምድቡን ያለፉና ጥሎ ማለፉን የተቀላቀሉ ናቸው። የኢኳቶሪያል ጊኒ ብሔራዊ ቡድን ከአፍሪካ ዋንጫ መሰናበቱን ቀደም ብሎ ያረጋገጠ ቡድን ነው። በዚህም እንግዲህ እነዚህ ቡድኖች አልፈዋል። በርትራን ትራዎሬ ከካፍ ቅጣት ተጥሎበታል። የአፍሪካ እግር ኳስ የበላይ አካል የሆነው ካፍ የቡርኪና ፋሶ ብሔራዊ ቡድን አምበል የሆነው በርትራን ትራዎሬ ላይ የገንዘብ ቅጣት እንደጣለበት ነው የተነገረው። ተጫዋቹ ቅጣቱ የጣለበት ከቀናት በፊት በአልጄሪያው ጨዋታ የነበረውን ዳኝነት መተቸቱን ተከትሎ ነው። ጨዋታውን እያበላሹ የሚገኙት ዳኞች ናቸው ሲል ሀሳቡን ሰጥቶ እንደነበር እናስታውሳለን። በዚህ ምክንያት ቅጣት ተጥሎበታል። ይህንን ተከትሎ ካፍ በርትራን ትራዎሬ ላይ $10,000 የገንዘብ ቅጣት መጣሉን ነው መረጃዎች እየወጡ የሚገኙ። ተጫዋቹ ከአልጄሪያ ጨዋታ በኋላ በሰጠው አስተያየትም ዳኛው ጨዋታውን አበላሽቶታል፣ ይሄ ለአፍሪካ እግር ኳስም በጣም የሚያሳዝን ነገር ነው ሲል ሀሳቡን ሰጥቶ እንደነበረ የምናስታውሰው ነው። በዚህ ምክንያትም እንግዲህ ቅጣት እንደጣለበት የሚያሳዩ መረጃዎች ናቸው የወጡት። ሉክመን ሀሳቡን ሰጥቷል። ሳላህ የአፍሪካ እግር ኳስ ምልክት ነው ብሎታል። የናይጄሪያዊው ሉክመን ነው ይህንን ሀሳብ የሰጠው። የናይጄሪያ ብሔራዊ ቡድን ተጫዋች የሆነው አዶሜላ ሉክመን ለሙሐመድ ሳላ የተለየ ፍቅር እንዳለው ነው አስቴቱን የሰጠው። ሙሐመድ ሳላ ለእኛ ምልክት ነው ያለው አዶሜላ ሉክመን፣ እሱ የመላው አፍሪካ አህጉርም ምልክት የሆነ ተጫዋች ነው ሲል
ተደምጧል። ሳላህ የተለየ እግር ኳስ ተጫዋች ነው፣ የእውነት ጥሩ ስብዕና ያለው ሰውም ነው ሲል ጭምር ነው አደውሜላ ሉክመን ስለ ሙሐመድ ሳላህ ሀሳቡን የተናገረው። ሌላኛው በመጨረሻው ምድብ የነበሩት ሁለት ጨዋታዎች ደግሞ ትላንትና እንመልከት። ጋቦን ከኮት ዲቮር እና ሞዛምቢክ ከካሜሩን የተደረጉ ጨዋታዎች ናቸው። እኚህ ጨዋታዎች በኮት ዲቮር እና በካሜሩን አሸናፊነት የተጠናቀቁ ናቸው። ትላንትና ጋቦን ኮት ዲቮርን 2-0 እየመራች ብትቆይም በካንጎ እና በቧንጋ ግቦች 2-0 እየመራች ብትቆይም ነገር ግን 3 ግቦች ተቆጥረውባት ጨዋታውን ተሸንፋ ነው የወጣቸው። ክራሶ ጉሳንስ እና ቱሬ ትላንትና ለኮት ዲቮር ብሔራዊ ቡድን 3ቱን ግቦች ያስቆጠሩ ተጫዋቾች ናቸው። ኮት ዲቮር ቀደም ብላ ማለፏንም ስላረጋገጠች እንዲሁ ካሜሮንም ቀደም ብላ ማለፏን በማረጋገጣቸው ምክንያት ወሳኝ የተባሉ ተጫዋቾቻቸውን አሳርፈው የገቡበት ጨዋታ ነበር። ሌላኛው ሞዛምቢክና ካሜሮንም ያደረጉት መርሃ ግብር ነበር። እንዲሁ ሞዛምቢክም ጨዋታውን መሪ ሆና ነበር። ነገር ግን ካሜሮን 2 ግቦችን አስቆጥራ ጨዋታውን አሸንፋለች። ካታሞ ነበር ለሞዛምቢክ ጎሉን ያስቆጠረው። ነገር ግን ኔኔ በራሱ ግብ ላይና ኮፋኔ ለካሜሮን ግቦቹን አስቆጥረው ካሜሮን ይህንን ጨዋታ 2-1 አሸንፋ ወደ ቀጣዩ ዙር ማለፏን ያረጋገጠች ሌላኛዋ ብሔራዊ ቡድን ሆናለች። በአጠቃላይ የአፍሪካ ዋንጫ የምድብ ጨዋታዎች ትላንትና ፍጻሜያቸውን አግኝተዋል። የምድቦቹ ጨዋታዎች በቀጣይ በጥሎ ማለፍ ጨዋታዎች ነው የምንመለከተው። የአፍሪካ ዋንጫ ምድብ ጨዋታዎች ሲጠናቀቁ ጥሎ ማለፉን የተቀላቀሉ 16 ብሔራዊ ቡድኖችም ተለይተው ታውቀዋል። በተጨማሪም ከአፍሪካ ዋንጫው የተሰናበቱ 8 ብሔራዊ ቡድኖችም መታወቃቸውን የተነገረው አልጄሪያና ናይጄሪያ 3ቱንም የምድብ ጨዋታዎች ማሸነፍ የቻሉ ብቸኞቹ ብሔራዊ ቡድኖች ናቸው። በምድብ ጨዋታዎች ላይ ሙሉ 9 ነጥቦችን ያገኙት ናይጄሪያና አልጄሪያ ብቻ ናቸው። ከውድድሩ የተሰናበቱት ዛምቢያ፣ ዚምባብዌ፣ ዩጋንዳ፣ ቦትስዋና፣ ኢኳቶሪያል ጊኒ፣ ጋቦን፣ አንጎላ እና ኮሞሮስ ከውድድሩ ውጪ መሆናቸውን ያረጋገጡ ብሔራዊ ቡድኖች ናቸው። እንግዲህ በአጠቃላይ በጥሎ ማለፉ ጨዋታ ዕለተ ቅዳሜ ነው ጨዋታዎቹ የሚጀመሩት። ቅዳሜ ዕለት ሴኔጋል ከሱዳን ጋር ጨዋታዋን ታደርጋለች። እንዲሁም ማሊና ቱኒሲያ የሚያደርጉት መርሃ ግብረም በጥሎ ማለፍ የመጀመሪያው ቀን ቅዳሜ ዕለት የሚደረጉ ጨዋታዎች ናቸው። እሁድ ሞሮኮና ታንዛኒያ፣ ደቡብ አፍሪካና ካሜሩን የሚያደርጉት መርሃ ግብር እሁድ ነው የሚደረገው። ሰኞ ግብጽ ከቤኒን ጋር ትጫወታለች። ናይጄሪያ ደግሞ ከሞዛምቢክ ጋር ነው መርሃ ግብሯን የምታደርገው። ማክሰኞ ደግሞ አልጄሪያ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ኮት ዲቮር ደግሞ ከቡርኪና ፋሶ ጋር የሚያደርጓቸው መርሃ ግብሮች በጥሎ ማለፍ የሚደረጉ ጨዋታዎች ናቸው። የአፍሪካ ዋንጫ ከፍተኛ ግብ አስቆጣሪዎች ብራሂም ዲያስ ከሞሮኮ፣ ኤልካቢም እንዲሁ ከሞሮኮ 3 ግቦችን ማስቆጠር ችለዋል። ሪያድ ማህሬዝ ከአልጄሪያ 3 ግቦችን ማስቆጠር የቻለ ተጫዋች እንደሆነ ነው የተመለከትነው። በአጠቃላይ እነዚህ ጨዋታዎች ናቸው ትላንትና የተደረጉት። በአጠቃላይ ደግሞ የአፍሪካ ዋንጫ ጉዳዮቻችንም እነዚህ ነው የሚመስሉት። በተወዳጁ የእንግሊዝ ፕሪምየር ሊግ ዛሬ የሚደረጉ 4 ያክል መርሃ ግብሮች ያሉ የ19ኛው ሳምንት ጨዋታዎች ያላደረጉ ቡድኖች እንዳሉ ይታወቃልና ዛሬ ጨዋታቸውን ያደርጋሉ። ዛሬ 4 ያክል ወሳኝ መርሃ ግብሮች ናቸው የሚደረጉት። ልክ ምሽት 2 ሰዓት ከ30 ሲል 2 ጨዋታዎች የሚደረጉ ይሆናል። እነዚህ ጨዋታዎች አንደኛው በሴልኸርስት ፓርክ የሚደረገው የክሪስታል ፓላስ እና የፉልሃም መርሃ ግብር ነው። ክሪስታል ፓላስ ባለፉት ጥቂት ጨዋታዎች ላይ ነጥቦችን እየጣለ የሚገኝ አይነት ቡድን እንደሆነ እየተመለከቱ ነው። በተለይ በሜዳው ጠንካራ የሚባል አይነት ቡድን እንደሆነ ቢታወቅም በቅርብ ጊዜያት ግን በሜዳውም ጭምር ሽንፈቶች እየገጠሙት የመጣ ቡድን እንደሆነ ይታወቃልና ዛሬ ተከታትለው የተቀመጡ 2 ቡድኖች 11ኛ እና 12ኛ ደረጃ ላይ ተከታትለው የተቀመጡ ቡድኖች የሚያደርጉት መርሃ ግብር ነው። ፓላስ ያለፉትን 3 ተከታታይ ጨዋታዎች ሽንፈት የገጠመው ቡድን ነው። በአንጻሩ የማርኮስ ሲልቫው ፉልሃም ደግሞ ያለፉትን 3 ተከታታይ ጨዋታዎች ማሸነፍ የቻለ ቡድን ነውና የዛሬው ፍልሚያ የሚጠበቅ ነው። ክሪስታል ፓላስ እና ፉልሃም ሁለቱም ተመሳሳይ አይነት ነጥቦችን ያዙት። 26 ነጥቦች ያላቸው፣ አንዳንድ ንጹህ ጎል አላቸው ጎል ባስቆጠረ በሚለው ሪከርድ ካልሆነ በስተቀር የተለዩት እንጂ ተመሳሳይ አይነት ቁጥሮች እንዳላቸው ነው የተመለከትነው። ስለዚህም ክሪስታል ፓላስ 11ኛ ነው፣ ፉልሃም 12ኛ ደረጃ ላይ ተቀምጦ በተመሳሳይ ነጥቦች ይህንን ጨዋታቸውን ያደርጋሉ። የዛሬውን ጨዋታ ማሸነፍ የደረጃ ሰንጠረዡ ላይም ትልቅ ለውጥን ያደርግላቸዋል ተብሎ ይጠበቃል። ምክንያቱም የዛሬውን ጨዋታ ማሸነፍ የሚችል ቡድን ነጥቡን 29 ማድረስ ይችላልና ትልቅ የደረጃ ለውጥን ማምጣት የሚችልበት እድል ይኖረዋል። ይሄ ጨዋታ ምሽት 2 ሰዓት ከ30 ሲል ከሚደረጉ መርሃ ግብሮች መካከል አንደኛው መርሃ ግብር ነው። ሌላኛው በተመሳሳይ ሰዓት የሚደረገው ጨዋታ ሊቨርፑልና ሊድስ ዩናይትድን የሚያገናኘው የአንፊልድ ሮዱ ጨዋታ ነው። ይህም ጨዋታ በትልቅ ጉጉት ይጠበቃል። ሊቨርፑሎች በተለይም ከሱ ተከትለው ያሉት ቡድኖች ቼልሲና ማንቸስተር ዩናይትዶች ነጥብ መጣላቸውን ተከትሎ 4ኛ ደረጃነቱን በደንብ ማጠናከር የሚችልበትን ውጤት ማምጣት ይችላል በዛሬው ጨዋታ ላይ።
ከዛ ውጭ ደግሞ ከሱ በላይ ያለው አስተን ቪላም በአርሰናል መሸነፉን ተከትሎ በነበረበት ነጥብ ላይ መቆየቱ አሁንም በደንብ ለመጠጋትም ወደ አስተን ቪላም ጭምር ሶስተኛ ደረጃ ላይ ወደ ተቀመጠው ቡድን ለመጠጋትም የዛሬው ጨዋታ እጅግ ወሳኝ ይሆናል ተብሎ ይታሰባል። ባለፉት ተከታታይ ጨዋታዎች ድል እየቀናቸው ነው የሚገኙት የአርነ ስሎት ቡድን ያለፉትን 3 ተከታታይ ጨዋታዎች ድል ማድረግ የቻሉባቸው ጨዋታዎች እንደነበሩ እናስታውሳለን እና አሁንም በዛው በድል መንፈስ ለመቀጠልም ትልቅ ሙከራዎችን ያደርጋሉ ተብሎ ይታሰባል። በሊቨርፑል በኩል በአንጻሩ ሊድስ ዩናይትድ ከወራጅ ቀጠናው በደንብ ለመራቅ የሚያደርገው ሙከራን አሁንም ያጠናክራል ተብሎ ይታሰባል። እርግጥ ነው 18ኛ ደረጃ ላይ ከተቀመጠው ዌስትሃም ዩናይትድ የ6 ነጥቦች ልዩነት አላቸው። አሁን ላይ የተወሰኑ ሳምንታትን ወራጅ ቀጠና ውስጥ ገብተው እንደነበር እናስታውሳለን። ለዳንኤል ፈርከ በተሰጣቸው ማስጠንቀቂያ ምክንያት ግን ባለፉት ጨዋታዎች ላይ ጥሩ ነገሮችን ለማሳየት ሙከራዎችን ያደርገዋል። ያለፉትን 5 ጨዋታዎች ያልተሸነፈም ሊድስ ዩናይትድ 2ቱን አሸንፎ 3ቱን በአቻ ውጤት ነው ያጠናቀቀውና 20 ነጥቦችን ሰብስበዋል። የዛሬውን ጨዋታ ማሸነፍ ደግሞ የደረጃ ሰንጠረዡ ላይ ጭምር ለውጦች እንዲመጡ ማድረግ የሚችልበት አጋጣሚ ኖረዋልና የዳንኤል ፈርከ ቡድን በዛሬም ለሊቨርፑል ትልቅ ራስ ምታት ይሆናል ተብሎ እንደሚጠበቅ ነው መረጃዎች የሚያሳዩት። ጨዋታው ግን በአንፊልድ እንደመደረጉና እንዲሁ ደግሞ ሊቨርፑል ጥሩ የውጤት ጎዳና ላይ መሆኑን ተከትሎ አብዛኞቹ የማሸነፍ ግምቶች ለሊቨርፑል እየተሰጡ እንደሆኑ ተመልክተናል። የዛሬው ጨዋታ እጅጉን በጉጉት ይጠበቃል። ስቴቨን ባጄቲች፣ ዋታሮ ኤንዶ፣ ጆ ጎሜስ፣ አሌክዛንደር ኢሳክ፣ ጂኦቫኒ ሊዮን፣ ሙሐመድ ሳላህ በዛሬው ጨዋታ ላይ ለሊቨርፑል በኩል ግልጋሎት መስጠት የማይችሉ ተጫዋቾች ናቸው። በጉዳትና በኢንተርናሽናል ዲዩቲ ምክንያት በዛሬው ጨዋታ ላይ ማግኘት የማይችሏቸው ተጫዋቾች እንደሆኑ ነው እየተመለከትን የምንገኘው። በሊቨርፑል በኩል የዛሬው ጨዋታ ልክ ምሽት 2 ሰዓት ከ30 ሲል የሚደረገው ጨዋታ ግን በትልቅ ጉጉት የሚጠበቅ ጨዋታ ነው። ሌላኛው ብሬንትፈርድ እና ቶትንሃም የሚያደርጉት መርሃ ግብር ይጠበቃል። ቶማስ ፍራንክ ክለቡን ከለቀቁ በኋላ ብሬንትፈርድን ለቀው ወደ ቶትንሃም ከመጡ በኋላ ቡድናቸው ለሁለተኛ ጊዜ ይገጥማሉ። ወደ ሜዳቸው ተመልሰው ወደ ጂቴክ ኮሚኒቲ ስቴዲየም ግን የሚመለሱት ግን ዛሬ ለመጀመሪያ ጊዜ ነው። የቀድሞ ቡድናቸውን በቀድሞ ሜዳቸው ዛሬ የሚገጥሙበት ጨዋታ እጅጉን በጉጉት የሚጠበቅ ጨዋታ ነው። ቶተንሃም ሆትስፐርስ ወጣ ገባ የሆነ አቋሞችን ነው ዘንድሮ እያሳየ የሚገኘው። አሰልጣኝ ቶማስ ፍራንክ ላይ ጫናዎች ሲበዙ አንድ ጨዋታን ያሸንፋሉ። ከዛ በኋላ ደግሞ ድጋሚ ሽንፈት የሚገጥምባቸውን አጋጣሚዎችም እንመለከታለንና የዛሬውን ጨዋታ ለማሸነፍና ወጥ አቋምን ለማሳየት ግን ሙከራ ማድረግ ይኖርባቸዋል ተብሎ ይታሰባል። ብሬንትፈርድ 9ኛ ደረጃ ላይ ነው የሚገኘው። ያለፉትን 2 ተከታታይ ጨዋታዎች ማሸነፍ ችሏል። በአንጻሩ ቶትንሃም ሆትስፐርስ ከ2 ተከታታይ ሽንፈቶች በኋላ ነው በሳምንቱ መጨረሻ ድል ማድረግ የቻሉት፣ በጣም ወሳኝ የሚባል ድልን ማስመዝገብ የቻሉትና የዛሬው ጨዋታ እጅጉን በጉጉት ይጠበቃል። 9ኛና 13ኛ ደረጃ ላይ ተቀምጠው ነው ጨዋታቸውን የሚያደርጉት። በመካከላቸው የሚገኙ የነጥብ ልዩነት ግን አንድ ብቻ ነው። ብሬንትፈርድ 26 ነጥብ ነው ያለው፣ ቶትንሃም 25 ነጥብ ነው ያለውና የዛሬውን ጨዋታ ቶተንሃም ማሸነፍ የሚችል ከሆነ ደረጃ ሰንጠረዡ ላይ ትልቅ መስፈንጠሮችን ማድረግ የሚችልበት ጨዋታ ይሆናል ተብሎ ይታሰባል። ዛሬ ምሽት የሚደረግ መርሃ ግብር ነው። ይሄ ጨዋታ እንዲሁ ከሚጠበቁ ጨዋታዎች መካከል አንደኛው ነው። ልክ ምሽት 5 ሰዓት ሲል ይደረጋል። በጂቴክ ኮሚኒቲ ስቴዲየም የሚደረግ ነው። በስታዲየም ኦፍ ላይት ሰንደርላንድና ማንቸስተር ሲቲ የሚያደርጉት ጨዋታም ዛሬ የሚጠበቅ ነው። በተለይ ደግሞ ለማንቸስተር ሲቲዎች የጨዋታ በትልቅ ጉጉት የሚጠበቅ መርሃ ግብር እንደሆነ በርካቶች ያነሳሉ። ለታይትል ሬሱ ወይም ለዋንጫ ፉክክሩ አሁንም ማሸነፍ ይጠበቅበታል። ምክንያቱም አርሰናል በድል ጉዞ ላይ ነው አሁንም የሚገኘው። ስለዚህ ማንቸስተር ሲቲ አሁንም እግር በእግር መከተል የሚፈልግ ከሆነ የዛሬው ጨዋታ ማሸነፍ በትልቅ ጉጉት የሚጠበቅ ጨዋታ ያደርገዋል። ሰንደርላንድ ጥሩ የሆነ ቡድን እንደሆነ ዘንድሮ ተመልክተናል። ከታችኛው ሊግ ወይም ደግሞ ከሻምፒዮንሺፕ ዘንድሮ ነው ያደጉትና ይወርዳሉ ተብለው ዘንድሮ ከሚጠበቁት ቡድኖች መካከል አንደኛው የነበረ ቢሆንም ነገር ግን ጥሩ ፉክክሮችን እያሳየ ነው የሚገኘው። 7ኛ ደረጃ ላይ ተቀምጧል። የዛሬውን ጨዋታ ማሸነፍ የሚችል ከሆነ እንኳን ነጥቡን 31 አድርሶ 5ኛ ደረጃነትን መረከብ የሚችልበት እድሉ ጭምር አለውና የዛሬው ጨዋታ በትልቅ ጉጉት ይጠበቃል። በእርግጥ ሰሞንኛ አቋሙ የተወሰኑ መቀዛቀዞችን አሳይቷል። ከዚህ በፊት እንደነበሩ አቋሙ በደንብ እያሳየ ባይሆንም ነገር ግን ባለፉት 3 ጨዋታዎች 2ቱን አቻ ወጥቶ አንዱን ያሸነፈበት መርሃ ግብርም ያደረጋቸው ናቸው። ስለዚህ ዛሬው ጨዋታ ይጠበቃል። ማንቸስተር ሲቲ 40 ነጥቦችን ሰብስቦ ሁለተኛ ነው። ከመሪው አርሰናል በ5 ነጥቦች ይርቃል። የዛሬውን ጨዋታ ማሸነፍ የሚችል ከሆነ ግን ነጥቡን 43 አድርሶ ሁለተኛ ደረጃ ላይ ነው የሚገኘው። 2 ነጥብ ልዩነትም በመካከላቸው የሚኖር ይሆናልና ዛሬ በስታዲየም ኦፍ ላይት የሚደረገው ጨዋታ በትልቅ ጉጉት እንዲጠበቁት ካደረጉት መርሃ ግብሮች መካከል እነዚህ ጉዳዮች የሚነሱት ጉዳዮች ናቸውና የዛሬው ምሽት 5 ሰዓት ላይ የሚደረገው የሰንደርላንድና የማንቸስተር ሲቲ ጨዋታም የሚጠበቅ መርሃ ግብር ነው። በማንቸስተር ሲቲ በኩል
ሪያን አይትኑሪ ወደ አልጄሪያ ብሔራዊ ቡድን በማምራቱ ምክንያት የዛሬው ጨዋታ ላይ አይኖርም። በተመሳሳይ ለግብጽ ብሔራዊ ቡድን የሚጫወተው ኦማር ማርሙሽም በአፍሪካ ዋንጫው ምክንያት በዛሬው ጨዋታ ላይ የማይኖር ነው። ኦስካር ቦብ በሃምስትሪንግ ጉዳት፣ ማቲዮ ኮቫቺች እና ጆን ስቶንስ በዛሬው ጨዋታ ላይ አይኖሩም። ነገር ግን ጀረሚ ዶኩ በዛሬው ጨዋታ ላይ ይመለሳል ተብሎ ይታሰባል። በብሔራዊ ቡድን ግዳጅ ምክንያት በሰንደርላንድ በኩል በርከት ያሉ ተጫዋቾች አንመለከታቸውም። በርከት ያሉ ተጫዋቾችን ወደ አፍሪካ ዋንጫውም የላከ ቡድን እንደሆነ ይታወቃል። በርትራንድ ትራዎሬ ልኳል። ከዛ በተጨማሪ ታሌቢ ልኳል። ሳዲቂ ሄዷል። ሙስዋኩ ሄዷል። እንዲሁም አንዳቫም የሄደ ተጫዋች ነው። ሀቢብ ዲያራም። እነዚህ ሁሉ በአፍሪካ ዋንጫው ምክንያት በዛሬው ጨዋታ ላይ ለሰንደርላንድ አገልግሎታቸውን መስጠት የማይችሉ ተጫዋቾች ናቸውና የአፍሪካ ዋንጫው እጅጉን ከጎዳቸው ቡድኖች መካከል አንደኛው ሰንደርላንድ እንደሆነ ነው እየተነሳ የሚገኘው። እነዚህ ጨዋታዎች ዛሬ የሚደረጉ ነው የሚሆነው። ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። ማንቸስተር ዩናይትድን የተመለከተ መረጃን እንመልከት። ሩበን ኔቬስ ወዴት ያመራል የሚለው ጉዳይ በርካቶች እየጠበቁት ነው። የጥር ተጫዋቾች የዝውውር መስኮት መከፈቱ የሚታወቅ ጉዳይ ነውና በዚህ ጥቂት ጊዜያቶች ይኖሩታል። የጥር ተጫዋቾች የዝውውር መስኮት እንደ ክረምቱ በጣም ሰፊ ጊዜያቶች የሉትም። አንድ ወር ከምናምን አካባቢ ነው የሚቆየውና በዚህ ጥቂት ጊዜዎች ውስጥ ተጫዋቾችን በማምጣት ቡድኖች ራሳቸውን ለማጠናከር ጥረቶችን ያደርጋሉ። ነገር ግን አንዳንድ ዝውውሮች ካልሆኑ በስተቀር በጣም ትልልቅ የሚባሉ ዝውውሮች በጥር ተጫዋቾች የዝውውር መስኮት ሲፈጸሙ አንመለከትም። ነገር ግን አንዳንድ ደግሞ ትልልቅ ዝውውሮች ሲፈጸሙ ተመልክተናልና ሩበን ኔቬስም በዚህ የዝውውር መስኮት ምናልባት ሊዘዋወሩ ይችላሉ ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው ነው። ወዴት ያመራል የሚለው ጉዳይ በርካቶች በጉጉት የሚጠብቁት ነው። በሳዑዲው ክለብ አልሂላል ያለው ኮንትራት በክረምቱ መጨረሻ ነው የሚጠናቀቀውና ምናልባት ይህንን ጊዜ ወይም 6 ወሩን እዛው የሚያሳልፍ ከሆነ በክረምቱ በነፃ ነው ክለቡ የሚያጣውና የተወሰኑ ገንዘቦችን ማግኘት የሚፈልግ ከሆነ ግን በዚህ የዝውውር መስኮት መሸጥ ይኖርበታል ተብሎ ነው የሚታሰበው። ፖርቱጋላዊው አማካይ ሩበን ኔቬስ ከሳዑዲ አረቢያው ክለብ አልሂላል ጋርም ሊለያይ እንደሚችል በመዘገብ ላይ ነው የሚገኘው። ቀጣይ ክረምትም በአልሂላል ያለው ውል የሚያበቃው ተጫዋቹ በወደፊት ቆይታው ዙሪያ በቅርቡ ከውሳኔ እንደሚደርስ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። አልሂላል ሩበን ኔቬስን ማቆየት የሚፈልጉ ሲሆን የተሻለ ክፍያ የሚያስገኝ አዲስ ኮንትራትም ማቅረበውለታል ነው የተባለው። በሌላ በኩል በርካታ ታላላቅ የአውሮፓ ክለቦችም ተጫዋቹን ለማስፈረም ፍላጎት ማሳየታቸው ነው እየተነገረ የሚገኘው። ማንቸስተር ዩናይትድ በበኩሉ አሁንም ከተጫዋቹ ወኪል ጋር ጭምር ሆርግ ሜንዴዝ ጋርም በንግግር ላይ መሆናቸው መረጃዎች ያሳያሉ። ይሁን እንጂ ማንቸስተር ዩናይትድ እስካሁን ይፋዊ የዝውውር ጥያቄ ለዚህ ተጫዋች አላቀረበለትም። ማንቸስተር ዩናይትድ በአማካይ ስፍራ ላይ ተጫዋቾችን ለማምጣትና ቡድኑን ለማጠናከር ትልቅ ፍላጎት እንዳለው የሚታወቅ ጉዳይ ነው። ወሳኝ የሚባሉ የሚያስባቸው ዋና ዋና ኢላማዎቹን ደግሞ በጥር ለማምጣት በጣም አስቸጋሪ ነው። ኤሊዮት አንደርሰን እና ካርሎስ ባሌባ እና አደም ዋርተንን ጨምሮ በዚህ የጥር ተጫዋቾች የዝውውር መስኮት እነሱን ማስፈረም በጣም ከባድ ሊሆን እንደሚችል ስለሚታመን እጃቸው ላይ ሊገኝ የሚችለው ተጫዋች አሁን ላይ ይሄ ተጫዋች ይሆናል ተብሎ ይታሰባልና ሩበን ኔቬስን ለማስፈረም ከሆርግ ሜንዴዝ ጋር ንግግር ላይ ናቸው። ነገር ግን ይፋዊ ጥያቄዎችን ግን እንዳላቀረቡ ፋብሪዚዮ ሮማኖ መረጃውን አጋርቷል። ስለዚህ በሚቀጥሉት የዝውውር ቀናት ምናልባት ማንቸስተር ዩናይትድ ለሩበን ኔቬስ የጥያቄ ሊያቀርብለት እንደሚችልና ለሳዑዲ አረቢያው ክለብ አልሂላልም ጥያቄ ሊያቀርብ የሚችልበት እድሉ እንዳለ ነው መረጃዎች እየወጡ የሚገኙ። ተጫዋቹም ወደ አውሮፓ እግር ኳስ መመለስ እንደሚፈልግ ነው የተነገረው። ሰሞኑን ከሰማናቸው ጉዳዮች መካከል አንደኛው ናፖሊ የማንቸስተር ዩናይትዱን ተጫዋች ራስመስ ሆይለንድን በቡድን ውስጥ እያሳየ በሚገኘው አቋም ምክንያት በቋሚነት ለማስፈረም ፍላጎት እንዳላቸው የሚያሳዩ ነገሮችን አሳይቶናልና ዩናይትድ ይህንን ተጫዋች ይሸጠዋል ተብሎ ታስቧል። ከሆይለንድ ሽያጭም ምን ያክል ያገኛል የሚለውን ስንመለከት የሴሪኤው ክለብ ናፖሊ ራስመስ ሆይለንድን በሚቀጥለው ክረምት በቋሚነት እንደሚያስፈርም ተረጋግጧል። የተጫዋቹ አጠቃላይ የዝውውር ሂሳብም 40 ሚሊዮን ዩሮ እና ተጨማሪ 6 ሚሊዮን ዩሮ ሊሆን እንደሚችል ነው የተነገረው። ማንቸስተር ዩናይትድ ከተጫዋቹ ዝውውር አጠቃላይ 50 ሚሊዮን ዩሮ እንደሚቀበል ነው ፋብሪዚዮ ሮማኖ እየተናገረ የሚገኘው። ናፖሊ በተጫዋቹ ደስተኞች መሆናቸው ሲገለጽ የቡድኑ አስፈላጊ ተጫዋች አድርገውም አሁን ላይ ይመለከቱታል። ጎሎችን እያስቆጠረላቸው የሚገኝ አይነት ተጫዋች ነው። በሴሪያው 6 ያክል ግቦችን ማስቆጠርም ችሏል። በዚህ ሳምንት መጨረሻ እንኳን 2-0 ሲያሸንፍ ሁለቱንም ጎሎች ያስቆጠረው ያው ዴንማርካዊ የቀድሞ የማንቸስተር ዩናይትድ አጥቂ ራስመስ ሆይለንድ ነውና በቋሚነት ናፖሊን የሚቀላቀልበት እድሉ በጣም ሰፊ ነው። የናፖሊ ፕሬዝዳንት ጭምር ጂኦቫኒ ማና ይህንን ተጫዋች ዳይሬክተሩ ማለት ነው ይህንን ተጫዋች ለማስፈረም መወሰናቸውን በይፋ መናገራቸው ይታወሳል። ስለዚህ በዛው የሚቆይበት እድሉ ነው ሰፊ። ራስመስ ሆይለንድ ማንቸስተር ዩናይትድን ስለለቀቀበትም
ሁኔታ ሲናገርም ዩናይትድ በተለይም ለአውሮፓ እግር ኳስ አለማለፋቸውን ተከትሎ በዚህ የውድድር ዘመን እቅዳቸው ውስጥ እንዳልነበርኩኝ በቀጥታ ነው የነገሩኝ። ናፖሊ እኔን ማስፈረም የሚችልበት ሁኔታን ተረድተው ነበር። እናም ፍላጎታቸውን እንደሰማሁ ወዲያውኑ ለተወካዮቼ ቀጣይ የምፈልገው ብቸኛው እርምጃ ናፖሊን መቀላቀል እንደሆነ ነገርኳቸው። ከዛም በኋላ ወደ ናፖሊ ቤትም መጣሁኝ ሲል ጭምር ይናገራል። በማንቸስተር ዩናይትድ የነበረው ጉዞና እንዲሁ ከማንቸስተር ዩናይትድ የወጣበትን መንገድን በዚህ መልኩ ነው እየገለጸ የሚገኘው ተጫዋች። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። ሚኬል አርቴታ 2026 የቡድኑ ዓመት ይሆን እንደሆነ ተጠይቆ ምላሹን ሰጥቷል። በግልም ሆነ በሙያዊ ደረጃ 2025 ድንቅ ዓመት ነበር። እነዚህ ተጫዋቾች ክለቡና ሰራተኞቹ በየቀኑ በስራዬ እንድደሰትም የሚያደርጉበት መንገድ በጣም የሚገርም ነበር ሲልም ጭምር ነው የተናገረው። በ2026 ምን እንደሚፈልግም ሲናገር በየቀኑ በጣም ጠንክረን መስራት ይኖርብናል። ምን እንደምንፈልግ ሁላችሁም የምታውቁት ጉዳይ ነው። ነገር ግን ለዚህ በሚያበቃ ትክክለኛ ጎዳና ላይ ያለን ይመስለኛልና ወሳኝ ነገሮችን ማድረግ ይኖርብናል። በዚህ የውድድር ዓመት ትልቁ ዓላማችን ወይም በ2026 ትልቁ ዓላማችን ዋንጫን ማሳካት ነው። ይህንን ነገር ለማድረግ ደግሞ ጠንክረን መስራት የሚኖርብን ዓመት ነው ሲልም ጭምር ነው የተናገረው። ሪያል ማድሪድ ዊሊያም ሳሊባን በአርሰናል ቤት ኮንትራት እንዳያራዝም ለማድረግ የሚቻለውን ሁሉ እንዳደረገ መረጃዎች ወጥተዋል። ሳሊባ ከቡድን አጋሩ ጋብርኤል ማጋሌሽ ጋር እና ከአሰልጣኙ ሚኬል አርቴታ ጋር ተነጋግረው በአርሰናል ቤት በመቆየት ታሪክ መስራትን መርጧል የሚል መረጃ ምን የወጣው። ሪያል ማድሪዶች ግን በዚህ የውድድር ዓመት መጨረሻ ላይ ዊሊያም ሳሊባን ለማስፈረም ትልቅ ፍላጎት እንደነበራቸውና ኮንትራቱን እንዳያራዝም ጭምር ትልቅ ጥረቶችን ያደርገው የነበረ ቢሆንም ነገር ግን ዊሊያም ሳሊባ በአርሰናል መቆየትን ምርጫውን አድርጓል። ሪያል ማድሪድም ይህንን ተጫዋች የማስፈረም እድሉ በጣም የከሸፈበት እንደነበር የሚታወስ ነውና ቅርብ የሆኑ የመረጃ ምንጮች ሪያል ማድሪድ ዊሊያም ሳሊባ በአርሰናል ቤት ኮንትራቱን እንዳያራዝም አጥብቆ ነግሮት እንደነበር ነው የተናገሩት። ቲዮ ዋልኮት የቀድሞ የአርሰናል ተጫዋች አንድ ሀሳብን ሰጥቷል። የትሮሳርድ ያጫወት ስልት ከአሌክሲስ ሳንቼዝ ጋር ይመሳሰልብኛል ሲልም ነው የተናገረው። ትሮሳርድ ዘንድሮ ለአርሰናል እጅግ በጣም ወሳኝ ከሆኑ ተጫዋቾች መካከል አንደኛው ነው። በተለይ በክረምቱ የተጫዋቾች የዝውውር መስኮት የተጫዋች አርሰናልን ሊለቅ ከጫፍ የደረሰባቸው ጊዜያቶች እንደነበሩ እናስታውሳለን። ከእድሜ መግፋት ጋርም በተያዘ ወደ 30ዎቹ እየጠጋ ከመሆኑ ጋር በተያዘ ማለት ነውና እንዲሁ ደግሞ ወደ ሌሎች ክለቦች ተሽጦ ሌሎች ተጫዋቾችን ለማምጣት ሙከራዎችን ያደረጉበት አጋጣሚ ነበር። ወደ ባየር ሚኒክ ሊያመራ የሚችልበት እድሉ ነበረው። ከዛ ውጭ ወደ ቱርክ ክለቦችም ሊያመራ የሚችልበት እድሉ ነበረው። ነገር ግን ዘንድሮ ለአርሰናል ወሳኝ ከሆኑ ተጫዋቾች መካከል አንደኛው ነው። ሊያንድሮ ትሮሳርድ በወሳኝ ሰዓቱ ላይም ጎሎችን ማስቆጠር የሚችል አይነት ተጫዋች እንደሆነ እየተመለከትን ነውና ይህንን ተጫዋች በክረምቱ አሳልፈው አለመስጠታቸው በጣም ትክክለኛ ውሳኔ እንደሆነ ነው እየተነገረ የሚገኘውና ትሮሳርድ ዘንድሮ ጥሩ ጊዜያቶችን እያሳለፉ ነው ለአርሰናል ቡድን። ከአሌክሲስ ሳንቼዝ ጋር ደግሞ ጨዋታው ይመሳሰልብኛል ብሏል። የቀድሞ የአርሰናል ተጫዋች ነው ቲዮ ዋልኮት ነው ይህንን ሀሳብ የሰጠው። በአስተን ቪላው ጨዋታ ላይ በቋሚነት የጀመሩት የአርሰናል ተጫዋቾች እስከ 19ኛው ሳምንት ያላቸው የጎል ተሳትፎ ሳሊባና ሂንካፒየ እንግዲህ ከሌሎች ተጫዋቾች እስካሁን የጎል ተሳትፎ የላቸውም የሚል መረጃ ነው እየወጣም የሚገኘው እንጂ ሌሎቹ ተጫዋቾች በሙሉ የጎል ተሳትፎዎችን ማድረግ የቻሉ ተጫዋቾች እንደሆኑ የሚያሳዩ መረጃዎች ናቸው የወጡት። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን ነው ወደ እናንተ የምናደርሰው። ማንቸስተር ሲቲ ተጫዋቹ ይመለስለታል። ማንቸስተር ሲቲ ዛሬ ከሰንደርላንድ በሚያደርገው የሊግ መርሃ ግብር ላይ ጀረሚ ዶኩ እንደሚመለስ ነው አሰልጣኝ ፔፕ ጓርዲዮላ ያረጋገጠው። በተጨማሪም ሮድሪ ለጨዋታው ዝግጁ እንደሆነና የተወሰነ የጨዋታ ሰዓትም እንደሚሰጠው አሰልጣኙ ፔፕ ጓርዲዮላ አረጋግጧል። በሌላ በኩል ጆን ስቶንስ እና ኦስካር ቦብ ከጨዋታ የቡድን ስብስብ ውጪ መሆናቸውን ይፋ መደረጉን ነው ዘገባዎች እያሳዩ የሚገኙት። ዛሬ ግን ጀረሚ ዶኩ ወደ ሜዳ ይመለሳል። እንዲሁ ሮድሪ ደግሞ የተወሰኑ ደቂቃዎች እንደሚያገኝ ነው አሰልጣኝ ፔፕ ጓርዲዮላ የተናገረው። ፔፕ ጓርዲዮላ ስለ ቡድኑ የጉዳት ሁኔታ ይናገራል። በጉጉት ስለምጠብቀው ሮድሪ ጥቂት ደቂቃዎችን ሊጫወት ይችላል። ዶኩ ለዛሬው ጨዋታ ምሽቱ ወደ ቡድኑ ሊመለስ ይችላል። እሱንም በጉጉት እጠብቃለሁ ሲሉ ጭምር ነው የተናገሩት። ጓርዲዮላ ኦስካር ቦብ ከቦሩሲያ ዶርትመንድ ጋር ስላደረገው የዝውውር ውይይትም ተጠይቀው ምላሻቸውን ሰጥተዋል። ኦስካርን ራሱ መጠየቅ ትችላለህ እኔን ሳይሆን ሲልም ነው ምላሹን የሰጠው ፔፕ ጓርዲዮላ። ፔፕ ጓርዲዮላ ስለ አንቷን ሴሜኒዮም ዝውውር ተጠይቆ ነበር። የምለው በጣም መጠንቀቅ አለብኝ ነው። የስካይ ዘጋቢ ነህ አይደል? መጠንቀቅ አለብኝ ምክንያቱም ብዙውን ጊዜ የምትጽፈውና
የምታረጉት ነገር የምታስታውቁትም ነገር ከተናገርኩት ፍጹም ተቃራኒ ነው። የክረምት ተጫዋቾች የዝውውር መስኮት በአሁኑ ጊዜ ዝግ ነው አይደል? ስለዚህም ደግሞ ሲከፈት እናወራለን። ስለዚህም ትኩረት ያሁን ላይ ሰንደርላንዱ ጨዋታ ላይ ብቻ ነው ሲልም ነው ጭምር ነው ፔፕ ጓርዲዮላ የተናገረው። ስለ ሰንደርላንድም ተጠይቆ ነበር። ጥሩ ቡድን ነው። ባለፈው ከነሱ ጋር ጥሩ ጨዋታን ያደርገናል። አሁን ደግሞ በሜዳቸው ነው የምንገጥማቸው። ዘንድሮ በሜዳቸው ጥሩ አፈጻጸም ካላቸው ቡድኖች መካከል አንደኛው ሰንደርላንድ ነው። ስለዚህ ምን እንደሚሆን አብረን እንመለከታለን ሲልም ጭምር ነው ፔፕ ጓርዲዮላ የተናገረው። የቦርንመዙ አሰልጣኝ አንዶኒ ኢራኦላ ሀሳባቸውን ሰጥተዋል። አንቷን ሴሜኒዮ በጣም ጥሩ እየሰራ ነው። እናም ለቀጣዩ ጨዋታ እኛ ጋር እንደሚሆን ተስፋ አደርጋለሁ። በዚህ ደረጃ መጫወቱን መቀጠል እንደሚችልም ተስፋ አደርጋለሁ። ስለሱ ብዙ ወሬዎች ያሉ፣ ነገር ግን እኔ እንደ አንድ አሰልጣኝ የሚያስጨንቀኝ ነገር ከቡድኑ ጋር ያንን አቋሙን ያስቀጥላሉ የሚለው ጉዳይ ነው። በቀጣዩ ጨዋታም ከኛ ጋር እንደሚኖር ተስፋ አደርጋለሁ ሲልም ጭምር ነው ሀሳቡን የሰጠው። ነገር ግን ማንቸስተር ሲቲ ይህንን ተጫዋች ለማስፈረም እንደ ተስማማና ምናልባት ቦርንመስ ባለፈው ከቼልሲ ጋር ያደረገው ጨዋታ ለቦርንመዝ የመጨረሻው ጨዋታ እንደሆነ በርካቶች ሀሳቦቻቸውን እየሰጡ ነው የሚገኘው። ቦሩሲያ ዶርትመንድ እስከ ውድድር ዘመኑ መጨረሻ ድረስ ኦስካር ቦብን ከማንቸስተር ሲቲ በውሰት ለማስፈረም ተቃርቧል። ስምምነቱን በ30 ሚሊዮን ዩሮ የመግዛት አማራጭም ያካትታል ተብሎ እንደሚታሰብ ነው መረጃ የወጣው። በውሰት ለዚህ የ6 ወራት ጊዜ ውስጥም እዛ ያሳልፋል ተብሎ ይታሰባል። ማንቸስተር ሲቲ የኖቲንግሃም ፎረስቱን እንግሊዛዊ አማካይ ኤሊዮት አንደርሰንን ለማስፈረም ማንቸስተር ዩናይትድን እንደሚያሸንፉ እርግጠኞች ናቸው የሚል መረጃ እየወጣ ነው። ሲቲዎች ዋንጫዎችን የማሸነፍና የአውሮፓ ጥሩ ተፎካካሪ ለመሆንም የዚህ ልጅ መምጣትም አስፈላጊ እንደሆነ የሲቲ አመራሮችም እርግጠኛ ሆነው እያወሩ ይገኛሉ። ስለዚህም ደግሞ ቲም ቶክ እንደዘገበው ከሆነ ማንቸስተር ሲቲዎች ይህንን ተጫዋች ለማስፈረም እንደሚቀድሙ በእርግጠኝነት ነው እየተናገሩ የሚገኙት። ማርክ ጉሂ በጥሩ የተጫዋቾች የዝውውር መስኮት ከክሪስታል ፓላስ ካለቀቀ እናም እስከ ውድድር ዘመኑ መጨረሻ ድረስ በክለቡ ከቆየ ማንቸስተር ሲቲ በክረምቱ የዝውውር መስኮት ተጫዋቹን በነፃ ዝውውር ለማስፈረም ፍላጎት ካላቸው ክለቦች መካከል አንደኛው እንደሆኑ እየተገለጸ ይገኛል። በዚሁ ሊቨርፑልን የተመለከቱ መረጃዎችን እናንሳም። ሊቨርፑል የቅጥር ማስታወቂያን አውጥቷል። የቆመ ኳስ አሰልጣኙን ያሰናበተው ሊቨርፑል ሊንክድኢን እና ደግሞ የአሰልጣኝነት ቅጥር ማስታወቂያ ላይ ለጥፈውታል። ሊቨርፑል በሊጉ በዘንድሮው የውድድር ዘመን በቆመ ኳስ አጨዋወትም ዝቅተኛ ቁጥር ያለው ክለብ መሆኑን የተነገረው በርከት ያሉ ግቦች የተቆጠረበትና አነስተኛ የቆመ ኳስ ያስቆጠረ ቡድን እንደሆነ ተነግሯል። በዚህ ምክንያትም የቆመ ኳስ አሰልጣኙን ማሰናበታቸውን የምናስታውሰው ነው። ግን አሁን ላይ አሰልጣኝ ለመቅጠር ማስታወቂያ ማውጣታቸውን የተነገረው ባለፈው ክረምት በርካታ የቆመ ኳስ ተንታኞችን ከሊቨርፑል ኃላፊዎች ጋር ውይይት አድርገው እንደነበር ይነገራል። ይሁን እንጂ አሰልጣኞቹ ሀሳባቸውን በቡድን ውስጥ ለመተግበር ሙሉ ኃላፊነት ይሰጠናል የሚል እምነት እንዳልነበራቸው ነው የተዘገበውና በአሁኑ ግን አዲስ አሰልጣኝ በቆመ ኳስ ላይ ለመቅጠር ሙከራዎችን ያደርጋሉ። ቨርጂል ቫን ዳይክ ስለ ፍሎሪያን ቨርትስ ከፍተኛ የስራ ተነሳሽነትና ልምድ ወቅትም እየጨመረ ስለመጣው በራስ መተማመኑ ይናገራል። በልምምድ ሜዳ ላይ እጅግ ጠንክሮ ሲሰራ ቆይቷል። በየሳምንቱ በራስ መተማመኑ እያደገ መጥቷል። በባለፈው ጨዋታ ያስቆጠራት ጎል ወደፊት ከሚያስቀጥራቸው በርካታ ጎሎችም የመጀመሪያዋ እንደሆነች እርግጠኛ ነኝ። ለኛ ትልቅ ተጫዋች እንደሚሆን በእርግጠኝነት ምንም ጥርጥር የለኝም ሲል ነው ቨርጂል ቫን ዳይክ ስለ ፍሎሪያን ቨርትስ የተናገረው። ቫን ዳይክ ይቀጥልና ፍሎሪያን ቨርትስ ወደፊት ለሊቨርፑል ወሳኙ ተጫዋች ነው። ፍሎሪያን በክረምቱ የዝውውር መስኮት ወደ ቡድኑ መቀላቀሉን ተከትሎ ብዙ ትኩረት ተሰጥቶት ነበር። ነገር ግን እኔ እንደማስበው ሁሉም ሰው ፍሎሪያን ቨርትስ ያለውን ጥራት እንዲሁም በሚቀጥሉት ወራትና ዓመታት በሊቨርፑል ውስጥ የሚፈጥረውን ተጽዕኖ ማየት ግን እንችላለን ብዬ አስባለሁ ሲል ነው የተናገረው። ቨርጂል ቫን ዳይክ ሊቨርፑል በውድድር ዓመቱ አጋማሽ የተሻለ ብቃት ማሳየት እንዳለበትም አምነዋል። በውድድር ዓመቱ አጋማሽ መሻሻል እንደሚያስፈልገን እናውቃለን፣ ነገር ግን በቅርብ ሳምንታት አንዳንድ አዎንታዊ ምልክቶችን እያሳየን እንደሆነ አምናለሁ። ነገሮች በጣም መለኪያቸው ፍጹም አልነበሩም፣ ነገር ግን በሁሉም ውድድሮች 7 ጨዋታዎችን ያለ ሽንፈት መጓዝ መቻላችን እንደ መልካም ነገር ወስደን ልንበረታታበትም ይገባል ሲልም ጭምር ነው ቨርጂል ቫን ዳይክ የተናገረው። ዩቬንቱስ የቀድሞ ተጫዋቻቸውን ለመመለስ ፍላጎቱ አላቸው። ዩቬንቱስ ፌዴሪኮ ኪያዛን ለማስፈረም እያሰቡ ነው። ነገር ግን ለአጥቂው ቅርብ የሆኑ የመረጃ ምንጮች እንደሚናገሩት ከሆነ ሊቨርፑል በጥር ወር ለመልቀቅ ፍቃደኛ እንደማይሆን ነው እየታወቀ የሚገኘው። በተለይ በአጥቂ መስመር ላይ ያሉ ተጫዋቾቻቸው እጥረት ገጥሟቸዋል። ሞሐመድ ሳላ ወደ አፍሪካ ዋንጫ አመርተዋል። አሌክዛንደር ኢሳክ ጉዳት ላይ ነው የሚገኘውና በዚህ ምክንያትም ይህንን ተጫዋች ይለቁታል ተብሎ ባይታሰብም የቀድሞ ክለቡ ዩቬንቱስ ግን በጥር ተጫዋቾች የዝውውር መስኮት ለመመለስና ፌዴሪኮ ኪያዛን ለማስፈረም
ፍላጎት እንዳለው ነው የተገለጸው። እንዳለመታደል ሆኖ ጂኦቫኒ ሊዮን በዚህ ውድድር ዓመት አንመለከተውም ብለዋል አሰልጣኝ አርኔ ስሎት። ትሬንት አሌክዛንደር አርኖልድ ስለወጣ በዚያ ቦታ ላይ አንድ ለውጥ ማድረግ ነበረብን። ይህም ደግሞ ለእኔ ተስማሚ አልነበረም፣ ምክንያቱም ትሬንት ለዚህ ክለብ በጣም አስፈላጊ እንደነበርና ባለፈው የውድድር ዓመትም ለእኔ በጣም አስፈላጊው ተጫዋች እንደነበር ሁላችሁም የምታውቁት ነው ብለዋል አሰልጣኝ አርኔ ስሎት የቀይ መስመር ተከላካይነት ቦታን በተመለከተ ሲናገሩ። ከዛ በኋላ ግን ጀረሚ ፍሬምፖንግን ከባየር ሌቨርኩዘን ማምጣታቸውን እናስታውሳለን። ሌላኛው አሌክዛንደር ኢሳክ እንደገና እስከምናየው ድረስ ረጅም ጊዜ ወስዳል ብለዋል አሰልጣኝ አርኔ ስሎት ስለ አሌክዛንደር ኢሳክ ጉዳትም ሲናገሩ። ቸልሲን የተመለከቱ መረጃዎችን ደግሞ እናንሳ። የሰማዮቹ አሰልጣኝ ኤንዞ ማሬስካ ከክለቡ ኃላፊዎች ጋር ያላቸው ግንኙነት እየላላ መምጣቱን ነው ዘ ቴሌግራፍ ያስነበበው። በክለቡ ያሉ ሁኔታዎች አሰልጣኙ በውድድር ዘመኑ መጨረሻም ክለቡን ሊለቁ እንደሚችሉ አመላካች መሆናቸውን የተነገረው። የቡድኑ ውጤት የማይሻሻል ከሆነ አሰልጣኙ ከክረምት በፊትም የመሰናበት እድል እንዳላቸው ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። በሌላ በኩል አሰልጣኙ ከማንቸስተር ሲቲ ጨዋታ በፊትም ለተጫዋቾች የ2 ቀናት እረፍት መስጠታቸው ጭምር ነው እየተነገረ የሚገኘው። ነገር ግን አሁን ላይ አሰልጣኙ ሊለቁ የሚችሉበት እድል በጣም ሰፊ እንደሆነ እየተነገረ ነው። ቴሌፉት የተባለ የመረጃ ምንጭ ይዞት እንደወጣው መረጃ ከሆነ የቸልሲ ባለቤቶች በፍጹም አካሄዳቸውን እንደማይቀይሩና ወጣት ተጫዋቾች ላይ ትኩረት ማድረጋቸውን እንደሚቀጥሉ ተዘግቧል። ኤንዞ ማሬስካ እነዚህን ወጣቶችን ማሻሻል የማይችል ከሆነና ውጤት ማምጣት የማይችል ከሆነ ትልቅ ሪስክ ውስጥ እንዳለ ነው የሚነገረው። ማሬስካ በአፋጣኝ ውጤቱን የማያሻሽል ከሆነ እስከ ጥር መጨረሻ ድረስም የመቆየት እድሉ ራሱ ጠባብ ሊሆን የሚችልበት እድል በጣም ሰፊ እንደሆነ ነው ስካይ ስፖርት ደግሞ መረጃውን ይዞ የወጣው። አስፈላጊ ከሆነ ብሏል ኬረን ጊል የዴይሊ ሜሉ ጸሐፊ፣ ቸልሲዎች ኤንዞ ማሬስካን ከክረምት በፊትም ሊያባረሩት ይችላሉ። አሁን ባለው ቡድን ከዚህ በላይ ማድረግ ነበረበት ብለው ነው የሚያምኑት። ያለው ስብስብም ለቶፕ 4 በቂ ነው ብለው ያስባሉ። ስለዚህ ያንን ነገር ማድረግ ባለመቻሉ ምክንያት በጣም ትልቅ ሪስክ ውስጥ ነውና በቅርብ ጊዜም ሊሰናበት የሚችልበት እድል እንዳለ ጭምር ነው የተነገረው። ኤንዞ ማሬስካ ከቦርንመዝ ጨዋታ በኋላ አልታመመም ነበር። ለክለቡ ስላለው አማራጮችም እያሰበ ውሳኔ ላይ ለመድረስ በመሞከር ላይ ስለነበር ከጨዋታው በኋላ የሚሰጠውን ጋዜጣዊ መግለጫ ላለመገኘትም መርጧል። ኤንዞ ማሬስካ ቸልሲን እንደ ክለብና ደጋፊዎቹን ይወዳል፣ እንዲሁም ውጤት የማምጣት ጫናም ይደሰትበታል። ነገር ግን በተወሰኑ የስራ ሁኔታዎች ውስጥ ግን ለመስራት እየተቸገረ እንዳለ ነው መረጃው የወጣው። የማሬስካን አስተሳሰብ የሚያውቁ ሰዎችም ከወጣቱ ቡድን አንጻር ከሚጠበቀው በላይ የተሻለ ውጤት እንዳስመዘገበና ከክለቡ ከውጭ የሚሰነዘርበት ትችት ጠንካራ ድጋፍ ሊያሳየው እንደሚገባ ነው የሚያምነው። ሆኖም ግን ኤንዞ ማሬስካ በቼልሲ ቆይታ ውስጥ ለ48 ሰዓታት በጣም መጥፎ ጊዜ እንዳሳለፈ በሚያሳብቅ ሁኔታ ከሀገሩ ጣቢያ ከሆነው ጋዜጣ ዴሎ ስፖርት ጋር ባደረገው ቆይታ የሰጠው አስተያየት የክለቡን ሰራተኞችና ከፍተኛ አመራሮችንም አበሳጭቷል። የክለቡ አመራሮች ምንም እንኳን እስካሁን ድረስ ባሳካው ስኬትም አክብረው አመስግነው የበለጠ የተሻለ ይሆናል በማለት ቢጠብቁትም ማሬስካ ግን ያለ ቼልሲ እውቅና በስራው ያልተፈለገ ስራንም አካሂዷል። ከውጤት ማጣቱ በላይ እንደ ሌላ ኬዝም ይዘውታል ይህንን ጉዳይ። ነገሩ አሁን ላይ ከመጋረጃ ጀርባ ባለው ሁኔታ እጅግ የተወሳሰበ ሲሆን ምናልባትም በየትኛውም ሰዓት የማሬስካን ስንብት ምናልባት በሰበር መረጃ መልኩ ልንሰማበት የምንችልበት እድል እንዳለ ነው እየተገለጸ የሚገኘውና የኤንዞ ማሬስካና የቼልሲ ጉዳይ አሁን ላይ በጣም እህል ውሃቸው ሊለያይ ከጫፍ እንደደረሰ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የሪያል ማድሪድን ጉዳዮች ደግሞ እናንሳ። ሪያል ማድሪድ የኢብራሂም ዲያዝን ኮንትራት ለማራዘም ከተጫዋቹ ጋር ስምምነት ላይ ደርሷል የሚል መረጃ እየወጣ ነው። የኢብራሂም አዲሱ ኮንትራት እስከ 2030 ድረስ በነጮቹ ቤት የሚቆይ ሲሆን የደሞዝና ጥቅም ጭማሪዎችንም ያካትታል ነው የተባለው። ከዚህም በተጨማሪ ሁሉም ስምምነቶች ከተጠናቀቁ በኋላ ከውድድር ዘመኑ መጠናቀቅ በፊት ሁሉም ነገር ይፋ እንደሚደረግም ጭምር ነው እየተነገረም የሚገኘው። ሪያል ማድሪድ በቀጣይ ክረምት ከፍተኛ የሆነ የዝውውር ዋጋ ከቀረበለት ቡድን ውስጥ ያሉ አንዳንድ ወሳኝ የሚባሉ ተጫዋቾችን ለመልቀቅ ዝግጁ ነው። ክለቡ አሁን ላይ ቡድን ውስጥ ባሉ በተወሰኑ ተጫዋቾች ሁኔታም ደስተኛ አይደለም። እናም ከቀጣይ ክረምት ጀምሮም ትልልቅ ለውጦች ሊኖሩ ይችላሉ ተብሎ ይታሰባል። ከዚህ በተጨማሪ ሪያል ማድሪድ በአሁኑ ሰዓት ቡድን ውስጥ ለአንዳንድ ተጫዋቾችም እየተከፈለ ያለው የተጋነነ ደሞዝም ተገቢ እንዳልሆነ ያምናል ነው ያለው ራዲዮ ማርካ መረጃውን ሲያጋራ። ሪያል ማድሪድ ለማስፈረም በእቅድ ውስጥ ከያዛቸው የመሃል ተከላካዮች ውስጥ ፈረንሳዊው የባየር ሚኒክ የመሃል ተከላካይ ዳዮት ኦፓሚካኖ የአሰልጣኝ ሻቪ አሎንዞ የመጀመሪያው ተመራጭ እንደሆነ እየተነገረ ነው። በሚቀጥለው ክረምት ይህ ተጫዋች ከኮንትራት ነፃ እንደሚሆን
ይታወቃል። ዳዮት ኦፓሚካኖ እና በዚህ መሰረትም ሪያል ማድሪድ ለማስፈረም ከሚሞክራቸው ተጫዋቾች መካከል አንደኛው ይሆናል ተብሎ ይታሰባል። ኬሊያን ኤምባፔ ጉዳት አጋጥሞታል። ፈረንሳዊው የሪያል ማድሪድ የፊት መስመር አጥቂ የሆነው ኬሊያን ኤምባፔ ጉዳት እንዳጋጠመው ይፋ ተደርጓል። ኬሊያን ኤምባፔ ውጫዊ የጉልበት መሰንጠቅ ጉዳት እንዳጋጠመው የፈረንሳዩ ሌኪፕ የተባለው የመረጃ ምንጭ ዘግቧል። ኬሊያን ኤምባፔ ውጫዊ የጉልበት መሰንጠቅ ነው የገጠመው። ይህንን ተከትሎ ኤምባፔ ቢያንስ ለ3 ሳምንታት ከሜዳ ሊርቅ እንደሚችል ነው እየተነገረ የሚገኘው። ኬሊያን ኤምባፔ በቀጣይ የስፔን ሱፐር ካፕ ውድድርም ሊያመልጠው እንደሚችል ጭምር ተናግሯል። ኤምባፔ ለ3 ሳምንታት ከሜዳ እንደሚርቅ የተረጋገጠ ሲሆን የሚያመልጡት ጨዋታዎችም ይፋ ተደርገዋል። ከሪያል ቤቲስ ጋር የሚደረገው ጨዋታ፣ ከአትሌቲኮ ማድሪድ ጋር በስፔን ሱፐር ካፕ እንዲሁ ደግሞ በስፔን ሱፐር ካፕ የፍጻሜ ጨዋታ ላይ ከደረሱ እሱም ጨዋታ ያመልጠዋል። ከሌቫንቴና ከሞናኮ ጋር የሚደረጉ ጨዋታዎች ላይኖር የሚችልባቸው ጨዋታዎች እንደሆኑ ነው የተገለጸው። ለኪፕ እንደተናገረው ከሆነ ኬሊያን ከጉልበት ጅማት ጉዳት ጋር ሆኖ ለሳምንታት ሲጫወት ቆይቷል። ህመሙ ቢኖርም ራሱን ለመጫወት ግን አስገድዶ በህመም ላይ ያለ በርካታ ጨዋታዎችን አድርጓል። ነገር ግን አሁን ላይ መቀጠል ስለማይችል ለማቆም ወስኗል። ተጫዋቹ እንደተለመደው ፍጥነቱን መጨመር እንደማይችል ተሰምቶት ነበር። የምርመራዎችም የኤምአርአይ ምርመራዎች ደግሞ ጉዳት መኖሩን ያሳዩበት ሁኔታ እንዳለ ነው የተገለጸው። ሉካ ሞድሪች አንድ ጥያቄ ቀርቦለት ነበር። ከሮናልዶና ከሜሲ የሚል ጥያቄ ቀርቦለት ነበር። ለእኔ በተወሰነ መልኩ ሮናልዶን እመርጣለሁ ሲል ነው ሞድሪች የሚናገረው። ከሱ ጋር ስለተጫወትኩኝ የቡድን አጋሬ ስለነበር እውነቱን ለመናገር እሱ ምርጥ ተጫዋች ብቻም ሳይሆን ድንቅ ሰውም ጭምር እንደነበር ተመልክቻለሁ። ሰዎች ይህንን የሚያውቁ አይመስለኝም። ነገር ግን እሱ በእውነቱ ትልቅ ልብ አለው። ሁልጊዜም ሌሎችን መርዳት የሚወድ አይነት ተጫዋች ነውና እኔ ሮናልዶን እመርጣለሁ ሲል ነው ሉካ ሞድሪች ሀሳቡን የሰጠው። ሜሲ ለስፔን እንዲጫወት ለማሳመን ብዙ ሞክሬያለሁ ብለዋል። የቀድሞ የስፔን ብሔራዊ ቡድን አሰልጣኝ የሆኑት ቪንሴንት ደል ቦስኬ ናቸው ይህንን ሀሳብ የሰጡት። የቀድሞ የሪያል ማድሪድ እና የስፔን ብሔራዊ ቡድን አሰልጣኝ የሆኑት ቪንሴንት ደል ቦስኬ ሊዮኔል ሜሲ ለስፔን እንደማይጫወት ለማሳመን ጥረት አድርገው እንደነበር ነው የገለጸው። አሰልጣኙ ሲናገሩ ሜሲ ለስፔን እንዲጫወት ለማሳመን ብዙ ጥሬ ነበር፣ ነገር ግን ለአርጀንቲና ያለው ትልቅ ፍቅር ግን የማይቻል አድርጎታል ሲልም ጭምር ነው የተናገረው። ሊዮኔል ሜሲ በታሪክ ምርጡ ተጫዋች ነው ያሉት አሰልጣኙ ይህንን ለማለት ያዝኛለሁ፣ ምክንያቱም ማንንም ማበሳጨት አልፈልግም ሲልም ነው የተደመጠው። ፔሌና ማራዶና ሲጫወቱ አይቻለሁ፣ ነገር ግን ሊዮኔል ሜሲ ምርጡ ነው ሲል ነው ቪንሴንት ደል ቦስኬ ሀሳቡን የሰጠው። ዓለም ዋንጫውን ማሸነፍ እንችላለን ብሏል ሉዊስ ዴላ ፉዌንቴ። የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ዴላ ፉዌንቴ ቡድናቸው ቀጣዩን ዓለም ዋንጫ ማሸነፍ እንደሚችል ይገልጻሉ። ዓለም ዋንጫውን ማሸነፍ እንችላለን ያሉት አሰልጣኙ ነገር ግን ሌሎች ምርጥ ቡድኖች ተመሳሳይ ዓላማ እንዳላቸው ማወቅ አለብን ሲልም ጭምር ነው የተናገረው። ለአብነትም ብራዚል፣ አርጀንቲና፣ ጀርመን፣ ፈረንሳይ፣ ፖርቱጋል እና ሞሮኮ ዋንጫው ተፎካካሪዎች ናቸው ሲልም ጭምር ነው የተናገረውና ይህንን ሀሳብ ነው እየሰጠ የሚገኘው ሉዊስ ዴላ ፉዌንቴ የስፔን ብሔራዊ ቡድን አሰልጣኝ። ስፔናዊው የሪያል ቤቲስ አማካይ የሆነው ኤስኮ ባጋጠመው ጉዳት ምክንያት በዚህ ሳምንት ሌላ ቀዶ ጥገና ማድረጉን ክለቡ ይፋ አድርጓል። ተደጋጋሚ ጉዳት እየገጠመ የሚገኘው ኢስኮ በ18 ወራት ውስጥ አራተኛ ቀዶ ጥገናውን ለማድረግ ነው የተገደደው። ኢስኮ በቀጣይ ወደ ሜዳ ለመመለስም ከ2 እስከ 3 ወራትም ሊፈጅበት እንደሚችል ይፋ ተደርጓል። የ33 ዓመቱ ኢስኮ አዲስ ጉዳት ያጋጠመው ከእግር መሰበር ጉዳት ከተመለሰ ሳምንት በኋላ ነው። ተጫዋቹ በዘንድሮው የውድድር ዓመትም 2 ጨዋታዎችን ብቻ ነው ማድረግ እስካሁን ድረስ የቻለው። የፊታችን ቅዳሜ በኤስፓኞልና ባርሴሎና መካከል የሚደረገው ተጠባቂው የካታላን ደርቢ ጨዋታ ይደረጋል። ጨዋታው በኤስፓኞል ስቴዲየም የሚካሄድ በመሆኑ ክለቡ የደህንነት ጥያቄዎችን ማድረጉን የተገለጸው። ይህንን ተከትለው ኤስፓኞል ከጎሉ ጀርባ ረጅም የደህንነት መረቦችን ለመወጠርም ተዘጋጅቷል። ክለቡ ይህንን ያደረገው በጨዋታው ወቅትም ከደጋፊዎች ወደ ባርሴሎና ግብ ጠባቂ የሚወረወሩ ነገሮችን ለመከላከል መሆኑም እየተነገረ ነው። አስተያየታቸውን የሰጡ የኤስፓኞል ደጋፊዎችም በመረቡ አናት እንዲወረወር ያስገድደዋል። ነገር ግን ከላይ ሲወረወር ጭንቅላቱን ካገኘው ህመሙ ጭራሽ ከፍ ይልበታል የሚል አይነት ሀሳብን ጭምር ነው ደጋፊዎች እየሰጡ የሚገኙትና ከፍ ማድረጉ ምንም አይነት ጥቅም አይኖረውም፣ እኛ ከመወርወር ወደኋላ አንልም የሚል አይነት ሀሳብን ነው እየሰጡ የሚገኙት። አስተያየት ሰጪዎቹ አክለውም ለወርዋሪዎቹ ያንን ማድረግ አስቸጋሪ ሊሆን ይችላል፣ ነገር ግን ይቻላል ሲሉ ጭምር ነው እየተደመጡ የሚገኙት። ሮቤርቶ ካርሎስ ሆስፒታል መግባቱ ተነግሯል። የቀድሞው የብራዚል ታሪካዊ ተጫዋች የሆነው
ሮቤርቶ ካርሎስ ከልብ ህመም ጋር የተያዘ ህመም አጋጥሞት ሆስፒታል ገብቷል። የቀድሞ ተጫዋቹ የእግር ሕክምና ለማድረግ ሆስፒታል ባመራበት ወቅት በተደረገለት ምርመራ ነው የልብ ህመም እንዳጋጠመው እንዳወቅ የተነገረው። ይህንን ተከትሎ ሮቤርቶ ካርሎስ ከ3 ሰዓት በላይ ጊዜ ወሰደ ድንገተኛ የልብ ቀዶ ጥገና እንደተደረገለት ተዘግቧል። የዓለም ዋንጫና 3 ቻምፒየንስ ሊግ ዋንጫ አሸናፊው ሮቤርቶ ካርሎስ አሁን ላይ በማያሰጋ የጤንነት ሁኔታ ላይ መሆኑ ጭምር ነው እየተነገረም የሚገኘው። ኢንተር ሚላንና ባርሰሎና ባለፉት 24 ሰዓታት ውስጥ ከዣኦ ካንሴሎ ወኪሎች ጋር በድጋሚ ግንኙነት አድርገዋል ተብሏል። ኢንተር ሚላንና ካንሴሎን የሚፈልግ ሲሆን ባርሴሎና በበኩሉ አሁንም በውስጥ ለውስጥ ውይይት ማድረጉን የቀጠለው ተጫዋቹ በዚህ ወር አልሂላልን 100% ስለሚለቅ ፉክክሩ ተጧጡፏል የሚል መረጃ ነው ፋብሪሲዮ ሮማኖ እያወጣም የሚገኘው። የመጨረሻ መረጃችን የምናደርገው ውድ ቤተሰቦቻችን ከሰር አሌክሳንደር ቻፕማን ፈርጉሰን ጋር የተያዙ አንዳንድ ጉዳዮችን ነው ወደ እናንተ የምናደርሰው። ትላንትና የልደት በዓላቸውን አክብረዋል። ሰር አሌክሳንደር ቻፕማን ፈርጉሰን ዲሴምበር 31 ነው የተወለዱትና ከእሳቸው ጋር የተያዙ አንዳንድ ጉዳዮችን እናንሳ። የኦልትራፎርድን ደረጃው እየወጣው ሳለ እድሜው በ16 ዓመት አካባቢ የሚገመት አንድ ታዳጊ አሌክስ ብሎ ጠራኝ። የት ትምህርት ቤት አብረን ነው የተማርነው ብዬ ጠየቅኩት። አንቧረኩበትም። አይ አብረን አልተማርንም አለኝ። በል እንግዲያውስ ከዚህ በኋላ ሚስተር ሰር አሌክስ ፈርጉሰን ብለህ እንድትጠራኝ አልኩት። ታዲያ በድንጋጤ በተሞላበት መልኩም ያዘዝኩትን ፈጸመ። በዩናይትድ ስኬታማ ዘመኔ ሮናልዶ ምርጡ ተጫዋች ነበር። ስኮልስና ጊግስ ሌሎች የምወዳቸው ተጫዋቾች ናቸው። ለዚህ ታላቅ ክለብ ስኬት ታምነው የተዋደቁ ከዋክብትን ሁሉ አደንቃለሁ። አርሰን ቬንገር የእንግሊዝ እግር ኳስ የፉክክር ባህል ላይ ጨው የጨመረ ጎበዝ ሰው ነው። እጅግም አደንቋለሁ። ጸባችንም እግር ኳሳዊ ነበር። ከሚሊኒየሙ በኋላ ሞሪኒዮ ሌላኛው ተፎካካሪ ነበር። በዚህ ንግግሬ የሚያዝኑ ይኖራሉ። ለዚህም ይቅርታ፣ ግን ቤኒቴስ ካዩዋቸው ተቀናቃኞች ሁሉ ደካማው ባላንጣ እንደሆነ ግን ይመስለኛል ሲሉ ነው ሰር አሌክሳንደር ቻፕማን ፈርጉሰን የተናገሩት። ሊቨርፑል የፕሪሚየር ሊግ ዋንጫን ሳያነሳ ከአሰልጣኝነት ጡረታ መውጣቴ ሁልጊዜም የሚያኮራኝ ነገር ነው። በቃ እንደማይወዱን ሁሉ አንወዳቸውም። አሁን ግን ሌላ የቅርብ ጩኸታምና ኃይለኛ የጎረቤት ባላንጣ መጥቶብናል ማንቸስተር ሲቲ ሲሉ ይናገራሉ ሰር አሌክስ ፈርጉሰን። በአሰልጣኝነት ዘመኔ ያገኟቸው ዋንጫዎችን ሁሉ በቡድን ህብረት እንደመጡ ነው ማምነው። ቤካምን አልጠላውም። ያኔ 2003 የተከሰተውም ያለፈ ታሪክ ነው። በዩናይትድ እስካለ ድረስ ማንም ራሱን ከክለቡ በላይ አድርጎ መመልከት አይችልም። ይሄ የኔ አመለካከት ነው። ቤካምም ከፈቀራት ሴት ጋር ነጎደ። ልታይ ያበዛ፣ አበሳጨኝ። ምን እንደሚባል አላውቅም። ነገር ግን ራሱን ከማንቸስተር ዩናይትድ በላይ አድርጎ መመልከት ጀመረ። ከዚያም የኤፍኤ ካፕ የአርሰናል ሽንፈት በኋላ በመልበሻ ክፍል ያ ሁሉ ነገር ተፈጠረ። ከጨዋታው መጠናቀቅ በኋላ መልበሻ ክፍል ውስጥ ስገባ ሁሉም ጸጥ ብሏል። እንደተለመደው መጮህ ጀመርኩኝ። አንተ የማትረባ፣ ስለዚህ ክለብ የሚገባህን አላደረክም። ለመሆኑ ልብህን ያቺ ኮረዳ ወሰደችው እንዴ? መጫወት ትችላለህ ያልኩት። አንዳቸውም አንዲት ቃል አልተነፈሱም። ሁሉም ዝም አሉ። ቤካም ፊቱ ሲቀላ አየሁት፣ ነገር ግን እንደ ማፌ ዝም አደረገው። በዛ ሰዓት አልቻልኩም። አጠገብ የነበረውን ታኬታ ጫማ በቀጥታ ወረወርኩበት። ቅንድቡ ላይ አረፈ። ልክ በዚያ ጫማ ስመታውም ቤካም ተስፈንጥሮ ተነሳ። ተቀመጥ ብዬ ጮኩበት። ተጫዋቾችም መሃላችን ገቡ። ነገሩ በዚህ መልኩ ተቋጨ። ስንት ለፍተህ ምርጥ ተጫዋች ያደረግከው ልጅ ለማድሪድ ሸጥ ነው። በዩናይትድ ከበርካታ ከዋክብት ጋር ሰርቻለሁ። ራሱ ቤካምን ጨምሮ ሁሌም ለደረሱበት ስኬት ያመሰግኑኛል። ሮይ ኪን በባህሪው አስቸጋሪ ሰው ነው። አንዳንዴ እኔ ራሱ መልበሻ ክፍል ውስጥ ሳይወፈረዋለሁ። ጨካኝነቱን ችለን በታላቅ ጥበብም ቡድኑን በአምበልነት እንዲመራ አድርገነዋል። የሮይ ኪን ጀብደኝነት ሜዳ ላይ ራሱን ከማስዋዕትነት ይጀምራል። በቀዩ መለያም ሲልፈሰፈስ ያየው አንድ የቡድን አጋሩ ካለ በቃለት። አንድ ነገር ልምከራችሁ፣ መቼም እኔ በስኬት የታጀብኩ አንጋፋ ሰው ነኝና ራሴን እንደ ትልቅ ትምህርት ቤት እቆጥረዋለሁ። እናም እባካችሁ ተስፋ መቁረጥ የሚለውን ቃል ከህይወታችሁ መዝገብ ውስጥ አውጡት። ከበርካታ መሰናክሎች በኋላ የሚገኝ ድል ፍሬው እጅግ በጣም ጣፋጭ ነው። ከቤተሰቦቼ የወረስኳቸው ጸባዮች አሉ። ለምሳሌ ወኔና ሰዓት አክባሪነትን ከአባቴ ወርሻለሁ። አባቴ ሐሞተ ቢስ አይነት ሰዎችን አይወድም ነበር። እኔም እንደዛው ነኝ። ከቀጠሮ ሰዓት ቀድሞ መገኘት ትልቅነት ነው። ከኔ ጋር የሰሩ ተጫዋቾችንም ብትጠይቃቸው ዘወትር በልምምድ ሜዳ ላይ ቀደም የምገኘው እኔ እንደሆንኩኝ ይነግሩሃል። ዲሴምበር 31 1941 በግላስኮ ስኮትላንድ የተወለዱት ኃያሉ የእግር ኳስ ሰው ድፍን 84 ዓመት ሞልቷቸዋል። ሰር አሌክሳንደር ቻፕማን ፈርጉሰን
የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን ደግሞ በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ስላደመጣችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ አመሰግንኩኝ። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።